የኢትዮጵያ ሀገራዊ ምክክር ኮሚሽን የፌዴራል ተቋማትና ማህበራት የአጀንዳ ማሰባሰብ የምክክር ምዕራፍ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተገኙበት በሚሊኒየም አዳራሽ ማካሄድ ጀምሯል። ሀገራዊ ምክክር ለሀገራዊ መግባባት በሚል መሪ ሀሳብ የሚካሄደው መድረክ በንግግር የከፈቱት የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ኢትዮጵያ በብዙ ከፍታና ዝቅታ አልፋ ለዛሬ መድረሷን አስታውሰዋል። ከፍታዎቿም ሆኑ ዝቅታዎቿ የጋራችን ናቸው ያሉት ፕሮፌሰር መስፍን ዘመናትን ተሻግረው የመጡ ችግሮችን በምክክር ካልፈታን ሀገር የባሰ ፈተና ላይ ትወድቃለች ብለዋል። የጋራ እሴቶቻችንን የሚፈታተኑ ተግዳሮቶች መኖራቸውን ጠቅሰው እነዚህን ካለመግባባትና የንግግር ልምድ ካለመኖር የመጡ ስለመሆናቸው አንስተዋል። የጋራ እሴቶቻችንን የሚፈታተኑ ትልቅ የመሆን ህልማችንን ሩቅ የሚያደርጉ ፈተናዎችም አሉብን። ለነዚህ ተግዳሮቶች መፈጠር ምክንያቶች እጅግ መሰረታዊና ሀገራዊ በሆኑ ጉዳዮች ላይ ጎልቶ የሚታዩ ያለ መግባባትና የሐሳብ ልዩነቶች ያሉን መሆኑ ነው። በመሰረታዊ ጉዳዮች የሐሳብ ልዩነትና ለመግባባቶች በሰፈኑበት ሁኔታ እንኳን ኢትዮጵያን የሚያክል ሀገር አንድን ቤተሰብ በሁለት እግሩ ማቆም አስቸጋሪ መሆኑ ከማንም የተሰወረ አይደለም። የተፈጠሩና እየሰፉ የመጡት የሐሳብ ልዩነቶቻችን ጦር አማዘው ብዙ ዋጋ አስከፍለውናል። ለዚህ ሁሉ ምክንያት የሆነው የሐሳብ ልዩነቶችን ቁጭ ብለን በመነጋገር መፍታት ባለመቻላችን የመጡ መሆናቸውን ያነሱት ዋና ኮሚሽነሩ ይህንን መፍትሄ ለመስጠትና በውይይት የሚያምን ትውልድ በመፍጠር ሰላማዊት ኢትዮጵያን ለቀጣይ ትውልድ ለማሻገር ኮሚሽኑ ተቋቁሞ ወደ ስራ ከገባ 3 ዓመታትን አስቆጥሯል ብለዋል። አሁን የተጀመረው 14ኛው የኮሚሽኑ መድረክ ቀጣይ የኮሚሽኑ ዓላማ የትግራይ ክልልና ሌሎች በተለያዩ ምክንያቶች መሳተፍ ያልቻሉ አካላት በምክክሩ እንዲሳተፉ ለማድረግ ነው ብለዋል። የትግራይ ክልል በሂደቱ ተካቶ ህዝቡ በሀገሩ ጉዳይ እንዲመክር እንዲሁም በትጥቅ ትግል ላይ ያሉ ሁሉ ወደዚህ መድረክ መጥተው ሐሳባቸውን እንዲሰጡም ዋና ኮሚሽነሩ ጥሪ አቅርበዋል። የምንገኘው የሀገራዊ ምክክር ጉባኤ መዳረሻው ላይ ነው። ይህን የተሟላ ለማድረግ ከትግራይ ክልልና በውጭ ከሚኖሩ ኢትዮጵያውያን አጀንዳ ማሰባሰብና የጉባኤውን ተወካዮች ማስመረጥን ይጠይቃል። ይህ አብይ ስራ በቀጣይ ወራት ይጠናቀቃል ብለን ተስፋ እናደርጋለን። የአወያዮች መረጣና ስልጠና፣ የአጀንዳ ቀረጻ፣ የምክክር ሂደት ስርዓትና ድንጋጌዎች እንዲሁም ዲጂታላይዜሽን በተግባር ላይ ይገኛሉ። እነዚህ ወሳኝ ጉዳዮች እንዲሳኩ የሁላችንንም ያላሰለሰ ጥረት ይፈልጋሉ። ተቀራርበን በመመካከር ለመፍታት ወይም ልዩነቶችን ለማጥበብ በእኛ በኩል ዝግጁ መሆናችንንም አሁንም በድጋሚ ለማረጋገጥ ወዳለሁ። በመድረኩ ከ800 በላይ የተቋማትና የማህበራት ወኪሎች በተገኙበት ለ3 ቀናት የሚካሄድ ነው ያሉት ፕሮፌሰር መስፍን ተሳታፊዎች የበርካታ ሚሊዮኖች ኢትዮጵያውያንን ውክልና የተሸከሙ እንደመሆናቸው ለስኬታማነቱም ኃላፊነታቸውን እንዲወጡ ጥሪ አቅርበዋል። የፌዴራል ባለድርሻ አካላት የአጀንዳ ማሰባሰብ መድረክ እንደ ሀገር ለገጠመን ችግር መንስኤ ናቸው የምትሏቸውን አጀንዳዎች በምክክር ለይታችሁ የምትሰጡበት መድረክ ነው። በዚህ መድረክ የተገኛችሁ ተሳታፊዎች የብዙ ሚሊዮን ኢትዮጵያውያን ውክልና ይዛችሁ እንደመቅረባችሁ መጠን የምታቀርቧቸው አጀንዳዎች የብዙዎችን የልብ ትርታ ያደመጡ እንደሚሆኑ እምነት አለኝ። ጨረሻም እስካሁን ምክክር ኮሚሽን የምክክር ሂደቱን ይበልጥ አካታችና አሳታፊ ለማድረግ እንዲቻል ከሁሉም አካላት ጋር ተቀራርቦ ለመስራት ዝግጁ መሆኑን አሁንም በድጋሚ ለማረጋገጥ ወዳለሁ። ምክክሩ ኢትዮጵያ ያሳለፈቻቸውን ችግሮች በይቅርታ በማለፍ አዲስ የውይይት ምዕራፍ የሚከፍት በመሆኑ የድርሻቸውን ለመወጣት መዘጋጀታቸውን የተናገሩት ደግሞ የምክክር ሂደቱ ተሳታፊዎች ናቸው። መሰረታዊ የሆኑ አጀንዳዎች በሁሉም ዘንድ የሚነሱ ይኖራሉ። ታሪክና ትርክትን በተመለከተ ሁሉንም ኢትዮጵያዊ በቁመናው፣ በመልኩ፣ በባህሉ፣ በአስተዋጽኦው፣ በውድቀቱና በከፍታው የሚወክሉ እንዲደረግ የኢትዮጵያን እሴት የሚያንጸባርቅና በዓለም ላይ ከፍታ ያላት የተሳሰረ ህዝብ እንዴት እንፍጠር የሚል የምክክር መድረክ ነው። ውጤቱን ተባብረን አንድ ላይ እውን ማድረግ ላይ መስራት ይኖርብናል። እነዚህን ጉዳዮች አንስተን ለመመካከር መብቃታችን ብቻ ማለት ነው ለወደፊት ከፍተኛ የሆነ የመመካከር ባህል፣ የውይይት ባህል፣ ችግሮችን በመመካከር የመፍታት ባህልን እያዳበረ ይመጣል። ችግሮችን ተነጋግረን የምትፈታውበት መድረክ እንደዚህ መፈጠሩ እኔ በጣም ጥሩ ነው እላለሁ። ወደፊትም ባለው ሁኔታ በዚህ ምክክር መድረክ የሚገኙ ውጤቶች የተረሱ ሊነገሩ የሚገባቸው
አገራችንን ያስቸገሩ በአገራችን ላይ ደግሞ ብዙ ትርክት የፈጠሩ ነገሮች በዚህ ላይ ፍንትው ብለው ወጥተው ለሀገር የሚጠቅሙ ለሀገር ሰላም ፍቅር የሚያመጡ ነገሮች ሁሉ ይወሳሉ ይነገራሉ የሚል እምነት አለኝ። በመድረኩ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህና የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤን ጨምሮ ከፍተኛ የመንግስት የስራ ኃላፊዎች፣ የፌዴራል ተቋማት ተወካዮች፣ የሃይማኖት ተቋማት ተወካዮች እንዲሁም ሌሎች ከ38 በላይ ተቋማትና ማህበራት ተወካዮች በመሳተፍ ላይ ይገኛሉ።